ለሰፈር ላይ ሴቶች ቆመው ያወራሉ። ተደናገጥኩኝ። ከባጃጅ ወርጄ ምንድነው ምናምን ስላቸው አይ ምን ተባልሽ ብሎ አንገበገቡኝ። ገባሽ? ያቺ ትልቅ ሴትዮ በቃ ይሄ የህፃናቶች የታመሙትን ምናምን እንደዚህ ቧ ምናምን ታሻለች፣ በቃ የተቀጨለች ታሻለች ምናምን። እሷ ሴትዮ ናት መጣ ልጁ እኮ አይኑ ተቀይሯል፣ አይኑ ቢጫ ሆኗል። ምንድነው ማርያም መቀነት ሆኖበታል። ለካ ማርያም መቀነት የሚባለው በባህላዊ በህክምና ደግሞ ጉበት ነው የሚባለው። እና ማርያም መቀነት ሆኖበታል ምናምን ብለው በኦሮመኛ ያወራሉ። እኔ ደግሞ ኦሮመኛ ስለምናገር እንዴ ምንድነው የሚሉት ምናምን ብዬ ጠየቅኳት። አንዷ ልጅ በእናትሽ እንሶቢን ምናምን አትዋሽኝ በእናትሽ ስላት ኧረ ምንም አይደለም ሪፈር ከተጻፈ ይዘው እንዴ ሪፈር መጻፉን ማን ነገራችሁ? እኔ ነኝ እጄ ሪፈር ይዤ መጣሁ አልኩኝ። አይ ቅድም እኮ እንዲህ ኮሳቸው እኮ እንዲህ እያሉ ነበር እኮ ሰዎቹን ሰብስበው ምናምን አሉ። በቃ ሀቡ የዛኔ ነው ሰው ተሰብስበው ብር ማዋጣት የጀመረ። ሟርት ሳይሆን አይቀርም ይሄ ነገር ራሱ እስክል ድረስ ማለት ነው። ህክምና ይሄን ያህል ብር ድንቅ ከተጠየቀ ብዙ ብር ድንቅ ከተጠየቀ አይኑ ቢጫ ሆኗል እንደዚህ ነው ሐኪም ጉበት ነው የሚለውን ለካ ሰው እንትን ብሎልኝ በቃ የዛን ቀን የተጀመረ ቅዳሜ ዕለት የተጀመረ ብር መዋጣት እሁድ ልጄ ሞቶብኝ ንጋት ላይ ሬሳ ይዤ ስመጣ ድረስ ብሩ መዋጣቱ አላቆመም። ለኔ ምን ጥቅም አለው ያ ብር መሰብሰቡ ያ ህዝብ መገልበጡ? ለኔ ምን ጥቅም አለው ልጄ ካመለጠኝ በኋላ? እና በጣም ይቅርታ ታሪኩን አበዛውባችሁ። እና ሴቶች አብዛኛ በወጣት እድሜ ያላችሁት የትዳር ህይወት ላይ ስትገቡ አምናችሁበት ግቡ። ማለት ትዳር ላይ ህይወት ላይ ገብታችሁ ስደትን ከተመኛችሁ ሳትወልዱ በቃ ሳትወልዱ ከወለዳችሁ ደግሞ ጥርሳችሁን ነክሳችሁ ልጃችሁ ራሱን ችሎ ትምህርት ቤት ሂዶ መምጣት ራሱን ችሎ መከላከል ራሱን ችሎ የሆነ ነገር መሆን በቃ ራሱን መላክ ያልጀመረ ልጅ ትታችሁ ለእናትም ሆነ ለአባትም ለማንም ሰው በቃ አምኖ አብዛኛ በገጠር ላይ የምንኖር ብዙዎችን ስደት ላይ የሚኖሩ ሰዎች አብዛኞቹ የገጠር ሰዎች ነን። ገጠር ላይ ብዙ ነገር ያጋጥማል ሀቢባ። ልጆች ሲጫወቱ ዝናቡ ውስጥ እንደዚህ አይነት ነገር ያጋጥማል ለህፃን ልጅ። እና አሁን ዶክተሮቹ እንዳሉት ጎርፍ ጠጥቷል ነው ያሉት። ወይ ጎርፍ ነገር ጠጥቷል ወይ የሻገተ ውሃ ነገር ጠጥቷል እና ጉበቱ ተጎድቷል እና በጊዜ መታየት ነበረበት፣ በጊዜ አልታየም። ስለዚህ ምንም አይነት መድኃኒት ልናደርግለት አንችልም ብለው ቁርጡን ነው የተናገሩት። ለእኔ አልነገሩኝም፣ ለአባትየው እናት ነገሩ ማለት ነው። እኔን ወደ ውጭ አስወጥተው እና ያለን አማራጭ አሳልፎ ለእግዚአብሔር መስጠት ነው። እንደዚህ ወልደሽ አሳድገሽ ተንከራተሽ 9 ወር ተሸክመሽ ወልደ ብዙ ነገር አለና ዛሬ ብሎ ዛሬ እንኳን የሆነ እንትን ሲሆንብሽ ውርጃ እንኳን ሲያጋጥም በጣም ያማል። አንቺ ነሽ የምታውቂው መሙን እናት ናት የምታውቀውና ሴቶች ማግባት ያለ ነው በጊዜ በእድሜያችን እድሜም ይሄዳል ጊዜም ይሄዳል። ሁሉም ነገር እንደ ልጅነት አይሆንም። ትዳር መያዝ አለ፣ ትዳር ይያዛል። አዎ እውነት ነው። ብዙ ስም ይኖራል። ሴት ልጅ ስትኖር ለምን እንደዚህ አላለችም ለምን አላገባችም የከሌ ልጅ ቁማ ቀረች ሊባል ይችላል። ማንም ሰው ያንቺን ህይወት ሊቀይርልሽ አይችልም። ህይወትሽን ልትኖሪ የምትችይው አንቺ ብቻ ነገ ተንፋቀሽ የምትኖሪበት ህይወት ላይ ትዳር ላይ ይገባ። ደህንነት ምንም አይደለም። ደሃ ግብቶ መቀየር አለ፣ መለወጥ አለ፣ ሰርቶ መቀየር። እግዚአብሔር ምን አይነት ታምር እንደሚቀይር አይታወቅም። ይኸው ዛሬ እኔ ተጎድቼም ቢሆን ዛሬ ላይ ደስተኛ ነኝ ሀቡ። ምክንያቱም ለምን ህይወት ይቀጥላል በሚለው አመንኩበት። ትላንትና ያለምኩት አላማ ላይ ዛሬ ሆኖልኛል። በቃ እቅዴ ተሳክቶልኛል። ግን በውስጤ ግን ደግሞ ልቤ ተሰብሯል። ልቤ የተሰበረውንም ደግሞ የሚጠግንልኝ እግዚአብሔር ነው። ጠንካራ መሆንም ጥሩ ነው። ዛሬ ላይ ጠንካራ ሆኜ ቆሜያለሁ እና በተሻለ አቅም ለእናቶች በቃ ልጅ ትታችሁ ባትሰደዱ። በቃ ልጅ ትቶ ሲሰደዱ ልጆች አሉ። የሴት ልጅ እናት ስትሆኚ ሰቀቀን ነው። ሴት ልጅ ትደፈርብሻለች በሕፃንነቷ። እንደ እናት የሚሆን ነገር የለም። በቃ እናት እኔ እንጃ እናት ቃል ያንሳታል። እናት ምንም ሆና ከልጇ ጎን ባትለይ የሚለውን ነው። ማንም በድሎታ የደላት ቤተሰብ ቢኖርሽ ራሱ የቤተሰቦችሽ ህይወት ያንቺን ህይወት ሊቀይርልሽ አይችልም። የቤተሰቦችሽን ህይወት አንቺ ሄደሽ አትኖሪም። ከወጣሽ ወጣሽ ነው አንዴ። እና ልጅን ትቶ ባይሰደዱ የሚለውን ነው ትልቁን አስተማሪ ታሪክ አለኝ ብዬ የገባሁት። እና የሲስተርንም ጉዳይ ደግሞ በዚሁ እንትን ብያለሁ። እና በህይወት እንዳለች ስላወቅን እኔ ራሱ አሁን አውቄ እዚህ ደርሼ ዛሬ እኔ 27 26 ዓመት ደርሼ እዚህ ደርሼ እህቴ በህይወት እንዳለች አውቄ ምናምን ነው። ገባሽ? ምንም እያልንም አይደለም እያስፈለግንም አይደለም። ገብቶሻል? ለምን እኛ ተረደናት። በቃ እሷን ተረደናት። ገባሽ? ተፈጥሮን ተሞክሮ አይመልሰውም። እናታችን ተፈጥሮዋ ነው። በእኛ ላይም ያለ ህይወት ነው። አሁን ላይም በእኛ ላይም አለ። ገባሽ? ሊስት አሁን እንኳን የኔ ባለቤት ነው እናቴ እንትን የሚላት የሚጦራት የሚካድማት የሚያጥብላት በቃ
ከጎኗ ያለው እሱ ነው። አሁን ላይ ገብቶሻል። ገጠር ነው ብሎ አልናቀም። እኔ ከተማ ልጅ ነኝ አላለም። የደሃ ልጅ ስለሆነ ቤተሰቦቼን እንኳን ከነማንነታቸው ተቀብሎኝ አሁን ላይ እናቴ ጋር ያለው እሱ ነው። ግን እንደዛም ሆኖ ተፈጥሮ ነው። ገብቶሻል። አሁን ላይ ራሱ የኔን ጭንቀት የኔን እናትነቷ እንዳለ ሆኖ በቃ ተፈጥሮ ኃይለኝነት አለ አይደለ? ከባሌ ጋር እንኳን ማትስማማበት ባህሪ ላይ ነው ያለችው። ግን እሱ ባህሪዋ ስለሆነ ከልስት ታሪኩን ከድሮ ጨምሮ ስለነገርኩት በቃ ያውቃል ኃይለኝነቷን እና እንደዛ ሆኖ ነው የሚኖረው። እና እሷ በህይወት እንደዚህ አይነት ጥሩ ባል ሰጠሽ። የሆነ ነገር ሲወስድ በህይወታችን የሆነ መጽናኛ ይሰጠናል እና አሜን አብዬ ጠንካራ ነሽ። እዚህ ምድር ላይ ከባድ ሀዘን ብዬ ልል የምችል ራሴ ከልጅ ሀዘን በላይ ከባድ ሀዘን የለም እና የሰው ልጅ እናቱን አጥቶ ህይወት ይቀጥላል፣ ያገባል፣ ይወልዳል። የልጅ ሀዘን ግን ከእናት ሀዘን በላይ የለም እና በጣም ጠንካራ ነሽ፣ ጀግና ነሽ። ይህንን ሀዘን ዛሬ ላይ ቆመሽ በሁለት እግርሽ እየሰራሽ ህይወትሽን እየመራሽ ላይ መሆንሽ ደስ ይላል እና አሁንም ገንዘብ እያሳደድሽ እድሜሽ እንዳይሄድብሽ ግቢና ሀገር ቤት ውለጂ። ፈጣሪ ልጅ ይስጥሽ። በጣም ጥሩ ባል ሰጥቶሻል። አሁን ደግሞ ሄደሽ ውለጂ የኔ እናት። አሚን አብዬ አሚን አሚን። ያንቺ እንደው አይሰማል አቡ እግዚአብሔርን በጣም ብዙ ጊዜ ይከታተልሻለሁ። እውነት ያንቺ ዱዓ ከልብሽ ነው ዱዓ የምታደርጊ በሁሉም ነገር እንትን ያልሽ ነው። እውነት በጣም ነው ማከብርሽ፣ በጣም ነው የምወድሽ፣ በጣም ነው የምከታተልሽ። በቃ ጠንካራ እንደሆን ያደርገኛል ሙሉ ነገር። በቃ ስትናገሪ ራሱ ከአንደበትሽ ከኔ ህይወት ጋር የሚመሳሰል ነገር የምታወሪ ነው የሚመስለኝ። ሀቡ ስለገባው አይደለም እግዚአብሔር ምስክሬ ነው። እና በቃ የሆነ ስታወሪ ራሱ በቃ የሆነ የኔን ህይወት የምታወሪ ነው የሚመስለኝ። በተለያየ ስለ ልጅ ስትመክሪ ምን ስትይ እውነት ነው። አዎ እድሜ በእርግጥ ልክ ነሽ። አዎ ግን እኔ ገንዘብ በቃ ገንዘብ ህይወትን እንደማይቀይር እንትን ብያለሁ። ግን ህይወት ይቀጥላል በሚለው አምኛለሁ። የዛኔ እኔ መኖር እንደሌለብኝ ነበር በራሴ ላይ ውሳኔ ስወስን የነበረው። ሀቡ በቃ ህይወት ምን አለኝ ከዚህም በኋላ ብዬ ነበር። ለካ ይኖራል እንደገና። ሁሌ አደርግልሻለሁ ከዚህ በኋላ ፈጣሪ ልጅ እንዲሰጥሽ። አሚን ሀቡዬ። እና እገባለሁ እገባለሁ። አንድ አመት ብቻ ነው የምሰራው። አይዲኤም ለአንድ አመት ነው የሚያገለግለው። ከአንድ አመት በኋላ እገባለሁ። ገብቼ ወልዳለሁ። ገብቼ ያሳለፍኩትን ህይወት ወልጄ መልሼ ማሳለፍ ስለማልፈልግ የአንድ አመት ብር እንኳን በእጄ ይዤ ልግባ ብዬ ነው እንጂ አቡዬ እገባለሁ። በፍጹም አላስብም። እና ውለጂ። ፈጣሪ ይክስሻል። መኝኝ ፈጣሪ ይክሳል። አሚን አሚን አቡዬ። ዱዓ አድርጊልኝ፣ ሁሌ ዱዓ አድርጊልኝ። አረግልሻለሁ። በጣም ነው የምናመሰግነው። በጣም አስተማሪ ታሪክ ነው። አንቺም እንደቀለለሽ ተስፋ እናደርጋለን። በጣም ቀሎልኛል። የምን በጣም ታሪኩን ብቻ አረዘምኩባችሁ፣ ይቅርታ አድርጉልኝ። እሺ በጣም ኮሜንታተሮች ታሪኩን አረዘምኩባችሁ እና አስተማሪ ይሆናል ብዬ ነው እና በጣም ይቅርታ አመሰግናለሁ። እሺ አቡዬ በቃ አመሰግናለሁ። በጣም አመሰግናለሁ። እሺ እሺ የኔ እናት አይዞሽ። እሺ ፈጣሪ ካሻብዬ። እሺ አሚን አሚን አሚን። ሰው ሆኖ የማይቋቋም የለም። እውነት እኔ የሰው ልጅ ጥንካሬ ያስደንቀኛል። የሰው ልጅ ጥንካሬ ያስደንቀኛል በጣም እውነት። እዚህ ምድር ላይ ከልጅ ሀዘን በላይ ከባድ ነገር የለም እና ኢማጂን ፎቶውን እያየች እንዴት እንደምትሆን። የልጅ ሀዘን አይወጣም። በዛ ላይ ልታስወርደው ስለነበረ ያንን እያስበች ደግሞ ጸጸቱ ራሱ እኔ እናት ፈጣሪ ልጅ ይስጥሽ። አሜን ስጣት። እሺ አለም ወያሉ እንዴት ታመሻችሁ? እንዴት ነሽ? አለሁ እግዚአብሔር ይመስገን። አለን። አስተማሪ ታሪክ አለኝ ብለሽ ነበር የገባሽው። ወይኔ የያብስራ ልባችንን ነካ። አስተማሪ ታሪክ አለኝ። ድምፅሽ ይነፋል። ያው የኔ ታሪክ ባጭሩ ሄድፎን ካረግሽ ሄድፎኑን አውልቂውማ። ኧረ የለኝም ኤርፎን። ልጅቷ ስታወራ ስሜቴ ተነክቶ ስላለቀስኩ ነው መሰለኝ። ሁላችንም ነው ያለቀስነው። ሁላችን ቤታ። እሺ ቆይ ታሪክ ላይ ነኝ፣ ስንጨርስ እንሄዳለን።
እና ሁላችንም ነን ያለቀስነው። አንቺ ብቻ አይደለሽም መቼም። ሰው ሆኖ ወንድም ሆነ ሴት ሰው ሆኖ በ4 ዓመት ህፃን ልጅ ሞት የማያለቅስ አለ ብዬ አላስብም። ያው ከባድ ያሳለፈችው ነገር እና ሀቡዬ የኔ ታሪክ የሚጀምረው ያው በአጭሩ ነግራቸዋለሁ። ታሪኬ ከልጅነቴ ልጀምረው። እኔ የ1 ዓመት ህፃን ሆኜ አባቴና አባቱ ተጣልተው ከሀገራቸው ወጡ። አባቴ ከነበረበት ሀገር እኔ 3ኛ ልጁ ነኝ። 2ኛዋ ልጅ እኔ ቶሎ ስለተወለድኩኝ አያቴ ጋር ነበረች፣ የእናቴ ቤተሰቦች ጋር። እኔና የመጀመሪያ ልጁን ይዘው ወጡ ከሀገራቸው፣ ወደ አዳማ ገቡ። ከዛ እኔና ታላቅ እህቴን አንድ ላይ ተዉና ሁለቱም ቀን ስራ ነበር የሚሰሩት ወጥተው ያው ለመኖር ያክል። እና የአባቴ አባት በጣም ክፉ ነበሩ። ምንም አይነት ከዛ የሚጠቀመው ነገር አልነበረም። እዚሁ ድንጋይ እየቀጠቀጡ ነበር እኛን የሚያኖሩት። እንደዛም ሆኖ ፋዘር በጣም ተቆጪና ተናዳጅ ነው። ቤት ውስጥ ከማዘር ጋር ብዙ ጊዜ አይስማሙም። ያ ደግሞ በልጅነት አይምሯችን በጣም ብዙ ይጎዳን ነበረ። እንደዛው የህይወት እየቀጠለ አያቴ ጋር የነበረችዋ ልጅ መጣች፣ እህታችን። እሷ ከመጣች በኋላም እንደዛው እየሰሩ ነበረና ማዘር 4ኛ ልጅ አረገዘች። ያው የቤት ኪራይ ውስጥ ነበር ያለ ነው። እሱን አርግዛ ሲስተር ትልቋ እህቴ የትምህርት መግባት እድሜዋ ሲደርስ እሷን ትምህርት ቤት አስገቧት። የመንግስት ትምህርት ቤት እየተማረች አስተማሪ መታት ነው አሉ። ብቻ ከትምህርት መግባት አልቻለችም፣ መሄድ አትችልም፣ መንቀሳቀስ አትችልም ምናምን። በጣም አመማት። ከዛ እኛን ሁለታችንን ጎረቤት ትተው እሷን ጸበል ይዘዋት ሄዱ። እግዚአብሔር ይመስገን ብቻ 1 ወር አካባቢ ተቀምጠው ዳነች እህቴ። ከዛ ማዘር ያንን ቀን ስራውን መስራት ስለማትችል እርጉዝ ስለሆነች ቦለቄ ለቀማ የሚባል አለና አዳማ ላይ እሱን መስራት ጀመረች። ከዛ ሲስተር ትምህርት አቆመች። እንደዛው እያለን ማዘር ከ9 ወር ሰራች ያንን ቦለቄውን። እሱም ያው ቀን ስራ ይሰራል። ከዛ እንደዛው እያለን እኛም ትምህርት ቤት ገባን። የመንግስት ትምህርት ቤት ድጋሚ ሌላ ትምህርት ቤት አስገቡን። ማዘር መውለጃዋ ሲደርስ ፋዘር እንዳልኩሽ ተቆጪ ስለሆነ በቃ ምጥ ላይ ሆና እንኳን ሊያዝንላት አልቻለም ነበር። ታላቅ እህቴ ናት፣ እንደምንም ተራሩጣ ሐኪም ቤት አልነበረም የወለደችው። ክትትል ስላልነበራት ቤት ነው የወለደችው። ሰው ጠራችላት፣ እንደዛ ወለደች። ክትባት ስላልነበረው ነው መሰለኝ ወንድሜም ታማሚ ሆነ እንደተወለደ እና ቶሎ አልሄደም። ብቻ 3 ዓመት እንደዛ ሆኖት ነው የሄደው በእግሩ። እንደዛም ሆኖ እኛ ጋር ትታው ነበረ። እኛ ከትምህርት ቤት ስንገባ እኛ ጋር ትታው ነበረ ቦሎቄውን ስራ የምትሄደው። እኛ ስንጫወት ምናምን ሽንት ቤት ሊገባ ሁላ ደርሶ ጎረቤት ነበር የያዘችው። እንደዛ የሆነ ያው ፋዘር ድንጋይ የቀጠቀጠን ቢሆን መሬት ገዛ እዛው አዳማ። እንዳልኩሽ ነው ከክፍለ ሀገር ምንም የሚጠቀመው ነገር የለም። በጣም ሀብታም የሚባል ሰው ነው የአባቴ አባት አያቴ። በጣም ሀብታም የሚባል ከሀገሩ የሚታወቅ ሀብታም። እሱ ስም ጠርቶ ማንም ያውቀዋል። ባላ እንደመሆኑ ግን ለራሱ ልጅ አልሆነምና መሬት ገዛና ቤት መስራት አልቻለም። ፋዘር ቤት ሳይሰራ በጣም ብዙ ተቀመጠ፣ መሬቱ በባዶ። ከዛ እንደዛው የሆነ ስራ እየሰራ ከህንፃ ላይ ወደቀ። ፋዘር ከህንፃ ላይ ወድቆ እግሩ ሚስማር ወጋው እና የኔ የሲኦል ህይወት ከዚህ ጀመረ። የሱ ታላቅ ወንድም መጣና ትንሿ ልጅን ስጠኝ፣ እንደራሴ ልጅ አድርጌ ተንከባክቤ አሳድጋታለሁ፣ የኔ ልጆች እኔ ጋር ስለሌሉ ከሚስቴ ጋር አንድ ላይ ይኖራሉ ምናምን ብሎ ፋዘር እሺ አልል ሲል እህቶቹ ምናምን አስገደዱት። ታሞ ስላለ ምን ይበላሉ እነኚህ ልጆች ልገላቸው ነው እንዴ ምናምን አሉት። ከዛ እሺ አለ። አጎቴ ወሰደኝ። ፋዘር የሚያደርገው ስላልነበረ ከገዛው መሬት ላይ ግማሹን ቀንሶ ሸጠ። ያው ለልጆቹ የሚበሉት ምናምን ስላልነበረ ቤት ሳይሰራ እንደዛው ቆየ። እኔ እንግዲህ አጎቴ ከወሰደኝ በኋላ አጎቴ እዛ አይቀመጥም፣ የመንግስት ሰራተኛ ስለነበረ በሳምንት አንዴ ምናምን ነው የሚመጣው። እኔ ከአጎቴ ሚስት ጋር ነው የምኖረው። ተንከባክቦ ማሳደግ አይደለም ከብት ታስጠብቀኛለች፣ ገጠር ስለነበረ ትምህርት ቤት መሄድ ምናምን የሚባል የለም። ምግብ በቀን አንዴ ትሰጠኛለች፣ ከፈለገች አስራ በከብት ማሰሪያ ትገርፈኛለች። እንደዛ እያለቀስኩ ቤተሰቤን በስልክ ማግኘት አልችልም። በ3 ወር በ4 ወር አንዳንዴ እሱ ይደውልና ፋዘርን ያገናኘኛል።
አንቺ እዚህ ተመችቶሽ እኮ ነው የምትኖሪው። ምንድነው እንዲህ የሚያደርግሽ? እነሱ እዛ የሚበሉት የሚጠጡት አጥተው ነው የሚኖሩት። እህቶችሽ ምን እንደሚመስሉ ብታይ አመድ ነው የሚመስሉት ይለኛል ማለት ነው። የፋዘር ወንድም ነው። ከዛ እዛው አካባቢ አያቴ ያለች እናቴ እናት ገበያ ሲመጡ ያው እኔ ከተማ ውስጥ ነው ያለሁት፣ እነሱ ገጠር ናቸው አያቶቼ ያሉት። ገበያ ሲመጡ በመሀል እየመጣች ሰላም ትለኛለች አያቴ ማለት ነው። እያት ትላታለች እናቴ። በዛ ምክንያት ትመጣለች። ወሬ ስሰማ እኔ አላውቅም ሀገሬን። እኔ በ1 አመት ህፃን ሆኜ ነው አዳማ ያደግኩት እና በዛ ምክንያት ነው እዛ የሄድኩት። ወሬ ሰማለሁ። እዚህ ናት አያትሽ የሚባል ወሬ ስለምሰማ ገበያ ነበረና ትምህርት ቤት ሄዳለሁ ብዬ ወጥቼ ከገበያ ወደ ገጠር የሚሄድ ሰው ዝም ብዬ ተከትዬ መሄድ ጀመርኩ። የቱ ጋር የነሱ ቤት እንደሆነ ምን እንደሆነ የማውቀው ነገር የለም። ከዛ የሆነች አሮጊት ወዴት ነው የምትሄጂው? የማን ልጅ ነሽ አንቺ አለችኝ። ከዛ ጠጋልኩና እንደዚህ የሚባል ሰው ታውቂያለሽ እንዴ አልኳት። እንዴ አዎ አውቃታለሁ፣ ጎረቤቴ ናት። ወይ እዛው ውሰጂኝ አያቴ ናት አልኳት። የማን ልጅ ነሽ አንቺ ስትለኝ እናቴ ስም ነገርኳት። እና ከአዳማ መተሽ ነው ስትለኝ አይ አይደለም እንደዚህ ነበረ ስላት ቀጥታ ወስዳ አያቴ ጋር ወሰደችኝ። ለማዘር ተደወለላት። ማዘር መታ ወደ ቤት ወሰደችኝ። ቤት ሲሄድ ቤቱ ተሰርቷል፣ የኛ ቤት ተሰርቷል። ይሁን በሞላ ጎደል እንደምንም ሰርተው ገብተዋል። እዛ ነው ያሉት። ሳይ እኔና እህቶቼ አንድ ላይ ስንታይ ምንም ቢሆን ቤተሰብ ጋር ያለ ልጅ እና ሰው ጋር ያለ ልጅ አንድ አይሆንም። እነሱ በጣም አምሮባቸዋል። እኔ እንግዲህ ብርዱ ምኑ ከሰል አድርጎኛል። ከዛ እዛው እየኖርኩ ያለው አሁንም ፋዘር ኩላሊት ይሁን ምን ባላቅም በቃ ሰውነቱ ሙሉ የሚያሳብቅ ህመም ያዘው። ሰውነቱ ሙሉ ያብጣል። በቃ ምንም የማያብጥ ቦታ የለውም። እሺ ውዶቼ፣ ይሄን ታሪክ ስንጨርስ ውዶቼ፣ ታሪክ ስንጨርስ እንሄዳለን። እሺ ውዴ፣ ይቅርታ ስላቋረጥኩሽ። ኧረ ችግር የለውም። ከዛ በዛ ህመም ምክንያት ድጋሚ የእናቴ እህት ወሰደችኝ። እኔ ጋር ትማር፣ እኔ አስተማሪ ነኝ፣ በትምህርቷ ጎበዝ ስለሆነች በትራት ትማራለች ብላ ወሰደችኝ። እሺ ብዬ ሄድኩኝ እሷ ጋር። እሷ ደግሞ በጣም መልካም ልጅ ነበር፣ መልካም ሰው ነበረች። ያው ትንከባከበኛለች። ይሰማል? አው ይሰማል። እያዳመጥሽ ይደግማል። ከዛ እሷ አሜን ማናት? አሜን አሜንን አስገቢያት፣ አሜንን አስገቢያት የምትሉኝ ማናት? አሜን። እሺ እንደዛ እየኖርን እያለን አክስቴ ወስዳኝ እሷ ጋር እየተማርኩ እያለሁ በቃ አንዳንዴ ያለ ልጅነትም የእሷ ልጅም በጣም ማስተጋሪ ልጅ ነበራት። ከሱ ጋር እንስማማ ምናምን ስንል 2 አመት እሷ ጋር ተቀምጬ ተመለስኩኝ ወደ ቤተሰቦቼ። ከዛ ወደ ቤተሰብ ተመለስኩኝና እዚሁ ትምህርት ቤት ገባው። ማዘር ሌላ ልጅ ወልዳለች፣ ወንድ ልጅ። ከዛ ያው ፋዘር ተቆጪ ነው። በዛ ላይ በዛኛው በአባቱ ብስጭት ምክንያት ይጠጣል። ሲጠጣ ማዘርን በጣም በቃ ምን ልበልሽ ፍቅር የለም ቤት ውስጥ ማለት ነው። ልጅ ሆነሽ ደግሞ ቤት ውስጥ ፍቅር ከሌለ አይሞሮሽ ላይ በጣም ብዙ ጫና ይኖራል። እነሱ ሲጣሉ ሳይ ምን አለበት ዝም ብዬ የማላቅበት ሀገር ሄጄ ብጠፋ የነሱን አይን ባላይ ምናምን እላለሁ። ከዛ 6ኛ ክፍል እየተማርኩ በ14 አመቴ አገባውኝ። አግብቼ ሽማግሌ ምናምን ተላከ። በግድ ፋዘር እሺ አለ። ከዛ 3 አመት ተቀመጥኩኝ። መድኃኒት ስለምጠቀም በልጅነቴ መርፌ ምናምን ስለምጠቀም በጣም ወፈርኩኝ ከመጠን በላይ። በቃ ስልሽ የአስራ ምናምን የወሊድ መከላከያ ገና በልጅነትሽ ለምን ብዬ ነው? አዎ የወሊድ መከላከያ ነበር የምጠቀመው። ከዛ ማዘር ይሄን የወሊድ መከላከያ አቁሚ፣ ያለ እድሜሽ እኮ በጣም ትልቅ ሰው መስለሻል፣ ምን ሆነሽ ነው ብላ እሺ በቃ አቆማለሁ ብዬ አቆምኩኝ። ልክ እንዳቆምኩኝ ልጅ ቀረ። ከዛ አስወርጅ የወሊድ መከላከያ ነው የምጠቀመው። ከዛ እሱን እንዳቆምኩኝ አረገዝኩኝ። አስወርጁ አለኝ ማለት ነው ባሌ። ከዛ አረ አላስወርደውም ማጽያት ነው እኔ እፈራለሁ አልኩት። ከዛ የሆነ ሆቴል ላይ ጽዳት ስራ ግቢ ያለኝ ገባው። መጀመሪያ ከሱ ጋር ሰራ ነበረ። ጂፕሰም ነው የሚሰራው፣ ለሱ ረዳት ሆኜ ሰራ ነበረ።
በእርግዝናው ምክንያት አቁሜ ሆቴል ጽዳት ገባሁኝ። እንደዛው እየሰራሁ ልጄን ወለድኩት። ወልጄ 1 አመት ከ7 ወሩ ምናምን ሲሆን ተለያየን ከባለቤቴ ጋር ትቶኝ ሄደ። ከዛ ልጄን ማዘርጋ መለስኩት። ምንም አማራጭ የለኝም። ይሰማል ማሪ? ለምንድን ነው 10 ይሰማል አይደል የምትይኝ? እኔ ካልተሰማ አይሰማም እልሽ አይደል ራሴ? እሺ እናቴ እሺ። ካልተሰማ እኮ እኔ አይሰማም እልሻለሁ። ዝም ብለን አንጠብቅም። እየሰማንሽ ነው። ከዛ ልጄን ማዘርጋ መልሼ ወደማላውቀው ሀገር ደላላ ቤተሰብ ወሰደኝ። ስራ ግቢ ያሉኝ በደላላ ሌላ ሀገር ሄድኩኝ። አላውቀውም። እዛ 4 ወር ሰራሁኝ። ምንም ትርፍ አልነበረኝም። በ2000 ብር ደሞዝ ነበር የተቀጠርኩት። ልጄ ደግሞ አለምዬ ይቅርታ፣ አስተማሪ ታሪክ ባለ ታሪክ እያለ አቋርጬ መሄድ አልችልም ውዶቼ። እሄዳለሁ። አንዴ አለም ታሪኳን ትጨርስና ሄደን የቤታን ውሻ ሀፒ በርዝዴይ እንላታለን። እሺ ውዶቼ፣ ባለ ታሪክንም አክብሩ እንጂ ትጨርስና ከዛ እንሄዳለን። ወይ በሰከንድ አካውንት ሄጄ ሀፒ በርዝዴይ እላታለሁ። እሺ እሺ እናቴ ይቅርታ፣ ከዚህ በኋላ አላቋርጥሽ። ችግር የለውም። ከዛ ደሞዜ 2000 ብር በ2000 ብር ደሞዝ ነበር የተቀጠርኩትና ምንም አይነት ትርፍ የለኝም። ከዛ ትራንስፖርት አውጥቼ በየሳምንቱ ልጄ ስለሚናፍቀኝ ካለኝ ላይ ያወጣው መጥቼ ልጁን ስለማየው በቃ ምንም አይነት ትርፍ አልነበረኝም። ከዛ 4 ወር ሰርቼ ስራ ለቀፍኩኝና ወደ ሌላ ደላላ ቤት ሄድኩኝ። ከዛ ደላላ ቤት ሲሄድ በቃ እሳት ላይ አትስሪ፣ እሳት ይጎዳሻል፣ በዚህ እድሜሽ ትጎጃለሽ ምናምን ብሎ መስተንግዶ ጀምሪ አለኝ። ከዛ በመስተንግዶ ወደ ሌላ ሀገር ላከኝ። አሁንም ድጋሚ ቢያንስ መስተንግዶ ቲፕ ምናምን ስላለው የትራንስፖርቱን ቲፑ ይችልልኛል፣ ለልጄ ለአንዳንድ ነገር ይሆንልኛል ብዬ አሰብኩኝ። እሺ ብዬ እየሰራው 2 አመት መስተንግዶ ሰራሁኝ። ከዛ ማይደስ የለምና ይሄ ቤት ፈረሳ የሚባለው ታሪክ መጣ። ድምፅሽ ቀንሷል፣ ታፍኗል። አለም እሺ እሺ። አሁን ለምን ኤርፎንሽን አታውጪውም? የለም ኤርፎን የለኝም። አሁን ያለ ኤርፎን ነው እያወራሁ ያለሁት። እሺ ማይክሽን ይኸውልሽ፣ ስልክሽን እዚህ ጋር አታፍኙ። እሺ እዚህ ጋር ሲታፈን ነው እንደዚህ ድምፅሽ ፍን የሚለው። ስታውሪ እንደዚህ ነው። በጣም ድምፅሽ ወደኛ እንዲመጣሽ እንደዚህ አድርገሽ ስልክሽን እንደማይክ ተጠቀሚበት። እንደዚህ እሺ እሺ እሺ። እና አሜን ማናት ጋይስ? አሜንን አስገቢያት በጌታ የምትሉኝ ማናት? አሜን እኔ ነኝ ብለሽ ጻፊና ሞዴሬተሮች ያስገቡሻል፣ የገንዘብ እርዳታ ካልሆነ። እሺ ውዴ ቀጥይ። ከዛ ማይደርስ የለምና ቤት ፈረሳ የሚባለው ታሪክ መጣ። የቤተሰቦቼ ቤት ፈረሰ። ፋዘርም ታመመ። በቃ ጭራሽ መጠጣት ነው። ከዛ መጥቶ ከማዘር ጋር መጣላት ነው። ጎረቤት ላይ ዝም ብሎ ቆርቆሮ ተመቶላቸው ለጊዜው ቤት የሚከራይ ቤት እስኪያገኙ ተብሎ እዛ መኖር ጀመሩ። ፋዘር ባህሪው ተቀየረ። ማዘር ራሷን ለማጥፋት ምናምን መሞከር ጀመረች። በዛ አጋጣሚ እኔ በፊትም ፓስፖርት አውጥቼ ነበር፣ ግን ውጭ ሀገር የመሄድ ሀሳብ አልነበረኝም። ከዛ በቃ ለምን አልሄድም ብዬ ፓስፖርቴን ለደላላ ሰጠውኝ። እንዲሁም አውቀው ሰው እንደ ብድር አድርገህ ስጠኝና ሄጄ ከፍላለሁ ብዬ ብር ተበደርኩኝ። በዚህ መሀል አያቴ ሞተ። የአባቴ አባት ያኔ የነበረው እኛ አናውቀውም፣ በአካል አናውቀውም እሱን። አያቴ ሞተ ሰዓት ድጋሚ ፋዘር ታሞ ነበር። መሄድ አይችልም፣ ግን በቃ የአባቴ ለቅሶ ነው ልቅበረው ብሎ ሄደ። በዛ አጋጣሚ አወቅ ነው ቤተሰቦቹን አወቅን፣ ተዋወቅን። ከዛ በኋላ እኔ